የምትወደውን ነገር መፈለግ ብቻ ሳይሆን አንዳንድ ጊዜ የምትወደውን ነገር መሳብ ትልቅ ጥበብ ነው። ከናንተ እስኪ በጣም ለሚወዳት ሚስት ይሄ እግር ማጠብ ብርቅ ይሆንብሃል? ጫማ ማሰር ምናምን ይሆን ብርቅ ይሆንብሃል? ለምን? ውስጥ ፍቅር ስላለ ለሷ መሬት ላይ ልትንፏቀቅ ሁሉ ትላለህ። ለሷ ያለን ስሜት እያሳደግከው ማትመጣው ከሆነ እየገደልከው ነው። መንገድ ላይ ማናገር ከፈለክ ስድብ ነው። ግን 24 ሰዓት ሱባኤ ይዛ በቃ ጸሎት ይዛ ጌታ ሆይ የተባረከ ባል ስጠኝ ነው የምትለው። እኔ ከየትኛው ፕላኔት ላይ እንዲያመጣላት እንደሆነ በቃ እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ። የምትወደውን ነገር ምን ማለት? በነገራችን ላይ በተደጋጋሚ ሰው የሚወደውን ነገር ከፈለገ ያገኛል አያገኝም? ለእኛ ሲል የሚቀየር አይደለም። እኔ እንግዲህ እዚህ 1 5 ዓመት 6 ዓመት ወደ ሬዲዮ ላይ ብቻ ወደ 7-8 ዓመት እዚህ ሜሬጅ ላይ በተደጋጋሚ ቆይቻለሁ እና ምን ገጠመ ብላችሁት በጣም ብዙ የተረጋጋ ስነ ስርዓት ያለው የሚፈልጉ ሰዎች ያገቡት ያንኑ ሰው በጣም ምትገርም ጨዋ ሴት የሚፈልግ የነበረው ወንድ መጨረሻ ላይ ያገባው እንደዛው የሚፈልገው አይነት ሰው በተደጋጋሚ የሚፈልገውን ነገር ያገኛል። ግን የምትፈልገው ጋር ትውላለህ። አንተ የምትፈልገው የተረጋጋች ሴት ከሆነ አንተ ግን የምትውለው እንደው ቅዥ ያለች። ይሄ መረጋጋት የሚባለው የውስጥና የውጭ ብያቸዋለሁ። አንዳንድ ሰዎች ፊዚካሊ የተረጋጉ ናቸው፣ ኢሞሽናሊ ግን የተረጋጉ አይደለም። አንዳንድ ሰዎች ኢሞሽናሊ ትንሽ ውስጣቸው እርጋታ አለ፣ ከላይ ግን ቅዥ ማለት ነገር አለ እና እርጋታ ሁለቱንም ነው የምታየው። ይሄ ውስጧ የተረጋጋ ነው፣ ከላይ ዝም ብቻ ያለች። መረጋጋት ደግሞ ድንዝዝ ማለት አይደለም። ይሄ የውስጥ እርጋታ ያላት ነፍሷ የተረጋጋች ሴት እና የሚፈልገውን ሰው በተደጋጋሚ ከፈለገ ያገኘዋል። ይሄ ስበት ምናምን ልላቸው አይደለም። የምትፈልገውን ከሆነ የምትፈልገው ፎከስ እዛ ጋር ከሆነ የማትፈልገው ነገር ጋር አቴንሽን የለም። የምትፈልገው ነገር ስታገኝ በጣም ትኩረት አለ። ከዛ የሆነ ቀን ሄደ የምትፈልገውን አይቆጭ ምትል። በዚህ በካውንስሊንግም በዚህ በስልጠናው ብዙ ጊዜ ይመጣሉ። ግን የሚፈልጉት ነገር ላይ ትኩረት የሚያደርጉ ሰዎች እሱኑ ሲያገኙ ነው ማየው። እዚህ ጋር ሆነ ግን እንደዛ አይመስልም። ግን የምትፈልገውን ብቻ ፈልግ። እኔ የዛሬ 10 ዓመትም አግቡ ዛሬም አግቡ፣ ግን የምትወደውን ሰው አግባ። የምትፈልጋትን ሴት፣ የምትወጂውን ወንድ፣ የሚፈልግሽውን ወንድ፣ የምትፈልጊውን ወንድ በቃ በሱ ይሁን ለወደፊት በቃ እገዛለታለሁ ብለሽ የምታስበው ወንድ፣ እወደዋለሁ ብለሽ የእውነት የምትወጂውን ሰው ከዛ በኋላ የእውነት ሳታውቂው ትገዢለታል እና እግር ማጠብ ተራ ይሆንብሻል። ያ ሰውየውን ማሳጅ ማለት በጣም ተራ ይሆንብሻል። ለምን? ከእናንተ እስኪ በጣም ለሚወዳት ሚስት ይሄ እግር ማጠብ ብርቅ ይሆንብሃል? ጫማ ማሰር ምናምን ይሆን ብርቅ ይሆንብሃል? ለምን? ውስጥ ፍቅር ስላለ ለሷ መሬት ላይ ልትንፏቀቅ ሁሉ ትላለች። ዞሮ ለምትወዱት ሰው እንደፈለጋችሁ ትሆናላችሁ አይደለ? ለምን? ሰውየውን ስለምትወዱት። የማትፈልጋትን ሴት አግባ፣ የማትፈልጊውን ወንድ አግባ። የእውነት በቃ ኖርማል የሚደረጉ ነገሮች ይከብዳል። ለምን? የመውደድ ጥያቄ አለ። እኔ ቢሮ ይመጣሉ። ምን አይነት ሰዎች በጣም ለብሯ ብዬ ነው በጣም ትልቅ ሀብታም ሴት ያገባሁት እና አሁን እሷ ሚስት ነች፣ የእውነት የምትችለውን ታደርጋለች። እኔ ግን አልቻልኩም፣ በቃ ድራማ ሰርቼ ነው እዚህ ትዳር ውስጥ የገባሁት የሚሉ ወንዶች አሉ። ዋይ ለምን እዛ ድራማ ብለክ ካልወደድካት ለምን? ለሀብቱ ብዬ ነው እንጂ ያን ያህል ሰውየውን ወድጄው አይደለም። ግን በቃ አሁን ከራሴ ጋር እየተጣላሁ ነው። የማትወጂውን ሰው ምንስ ቢቀር ከህይወት ጋር የሚገናኝ ነገር አለ? ህይወቱን እኔ በገንዘብ እኔ ሀብታም አግቦ በሱ አይደለም። ግን በህይወት መቀለድ የሚባል ነገር የለም። ህይወት ስለሆነ ስለዚህ ይሄ የማትፈልገው ቦታ ስትገባ ለሰውየው መገዛት ሲገባ ኢቭን እንኳን ኖርማል ሴት ልጅ ለባሏ የምታረገው ትንሽ ነገር አታረጊ። ለምን? አትወጂውማ ሰውየውን፣ አትፈልጋትም፣ አትወዳ። ከዛ ትንሽ ነገር ትልቅ ነገር ይሆንብሃል። ከምን የተነሳ? ስለማትወዳት ስለማትፈልጋት። እና እናንተ ግን በተቻላችሁ መጠን ትንሽ የምትወዱትን ነገር ብትፈልጉ፣ የምትወጂውን ሰው የምትወዳትን ሴት ብትፈልግ፣ የምትወደው ጋር ሲሆን ትንሽ ልብ ይረጋጋል። ከዛን ለዛ ሰው ትገዛለህ፣ ያም ሰው ይገዛላል። ግን እያጠነከርከው ካልሄድክ በስተቀር ዛሬ እንደወደድካት አትቀጥልም። እየወረደ ይመጣል ፍቅር። ለእሷ ያለን ስሜት እያሳደግከው ማትመጣው ከሆነ እየገደልከው ነው የምትመጣው ማለት ነው።
ስለዚህ በተቻለ መጠን የምትወዱትን ሰው መፈለግ የምትወዱት ግን ማለት የሚወዳችሁ ማለት አይደለም። አንዳንዴ እናንተ ሳትወዱ ሰውየው ሊወዳችሁ ይችላል። ከዛ ትንሽ ባላንስ ያደረክ መርህ ትከተላል። እዛ ቦታ ላይ ስትሆን እኔ እና እሱ አብረን እንሄዳለን። የሁለት ህይወት አተልም ሰው እሱ ምንድነው የሚፈልገው እኔ ምንድነው ፈልገው እሱ ምን ያስደስተዋል እኔ ምን ያስደስተዋል። አንዳንድ ጊዜ ሰውየውን ሳትፈልጊው የሚያዛምድ ነገር አለ። ከዛ በኋላ ሴት ጋር ደግሞ ትንሽ ፍቅር በሂደት በመላመድ የሚመጣበት ነገር አለ። በተለይ ከሴት ጋር ወንድ ጓደኛ መሆን ከቻለ በጣም ነፍሷን፣ መንፈሷን፣ ስሜቷን የማግኘት እድሉ በጣም ከፍ ያለ። ሴትም በደንብ ስሜቱን መያዝ ትችላለች እና ለዛ ነው ጓደኛ ሆኖ አይ ቲንክ ከዚህ በኋላም አለ ይመስለኛል። እና ለሰው መጀመሪያ ሚስት ከመሆን በፊት በቃ ፍቅረኛም ከመሆን በፊት ጓደኛ መሆን ከዛ ክሎዝ ትሆናል እንጂ ግን መጀመሪያ እንደ ፍቅረኛ አክት ካረክ በቃ ያንኑ ሪትም ይዘህ ትቀጥላለህ። ከዛን መውረድ ማለትም ይከብዳል፣ ለመተቸትም ይከብዳል። ለምን በፍቅረኛ ግን ከታች በጓደኝነት እያደገ ከሄደ ሰውየው ላይ ያላችሁ ነገር በጣም ከፍ እያለ ይሄዳል። እና መጀመሪያ ጓደኛ መሆን ነው የሚመከረው። የምትወደውን ነገር መፈለግ ብቻ ሳይሆን አንዳንድ ጊዜ የምትወደውን ነገር መሳብ ትልቅ ጥበብ ነው። ይሄ ለሰጣ አንድ ሴት ባለፈው መልሳለኛለች። ምን አለች? እኔ እሱን ፈልጌው እሱ እንደፈለገኝ አድርጌ እንዲጠይቀኝ ማድረግ ይችላል። ጥበብ ነው ጥበብ አይደለም? እስቲልም ጎበዝ ሴቶች አሉ። እሱን ትፈልገዋለች፣ በጣም የምትፈልገው እሷ ነች። እሷ ግን እንዲፈልጋት ነው ያደርገችው። ከዛ የተነሳ ሰውየው እንዲወድ ታደርጋለህ። ከዛም ሰውየውም ይፈልጋል፣ አንተም ትፈልጋለህ። የሁለት ባለፈው ሳምንት ያወራነው የሁለት ሰዎች ድምር ምን ውጤት አንዱ ሰው የሚያደርገው አንዱ ሰው ሴቷ የምታደርገው ነገር ወንዱ የሚያደርገው ሁለቱ የሚጋጨው የሚያመጣው ስሜት አለ። አንተ እሷ ስታገኛት የሚሰማ አንቺ እሱን ስታገኙ የሚሰማሽ ዞሮ የምትወዱትን ሰው መሳብ። እንግዲህ የማግኔት ስራው መሳብ ነው። በተለይ ያላገባች ሴት ስራዋ ያላገባ ወንድ ስራው ምንድን ነው? መሳብ። ሴት ወደ ራስህ መሳብ፣ ወንድ ወደ ራስሽ መሳብ። መሳብ ካልቻልሽ መያዝ ካልቻልሽ ሁለቱ ጋር ያው ማግባት በጣም ሩቅ ሊሆን ነው ማለት ነው። መጀመሪያ መሳብ፣ ከዛ በኋላ መያዝ። ከመያዝ በፊት ግን መሳብ። አንዳንዶቹ አልሳበችውም ግን መያዝ ትፈልጋለች። እንዲያርግ ሰውየው ሰልችቶት በቃ ይጠፋል። እቺ በቃ እንትን ናት ብሎ ስለሚያስብ ጥሏት ይሄዳል። ልቧ እኮ ጥሩ ነው፣ በጣም የደግነት ችግር የለባትም። የዋና ጥሩ ናት፣ ግን የሆነ የተሳሳታችው ነገር ስላለ እንደዚህ መተላለፋል። ዞሮ ምን ማለት የምትወደውን ሰው ወደ ራስ መሳብ። በምን በንግግር ሊሆን ይችላል፣ በእይታ ሊሆን ይችላል፣ በሰላምታ ሊሆን ይችላል። በተለይ እኛ ሀገር እኮ በፈጣሪ ቸርነት እንጂ ታውቃላችሁ ማንም ሰው አያገባም። ቆሞ ነበር የሚቀርብ። መንገድ ላይ ማናገር ከፈለክ ስድብ ነው። ግን 24 ሰዓት ሱባኤ ይዛ በቃ ጸሎት ይዛ ጌታ ሆይ የተባረከ ባል ስጠኝ ነው የምትለው። እኔ ከየትኛው ፕላኔት ላይ እንዲያመጣላት እንደሆነ ፊቷ የማይፈታ ሴት፣ ሰላም ለማለት የማትፈልግ ወንድ እንዲዞር ብላ ልትደበድ ፊቷን እንዳየው እኮ ፊቱን እንዲያዞራል ደንግጦ ትንሽ ፈገግ ብላ እድሉን ሰጣ። ባትፈልገው ራሱ ትንሽ ፈገግ ብላ ይሄ በተለይ ገበያ እኮ ነው። ገበያ ቦታ ላይ ትንሽ ፈገግ ብላ ይሄ ለመታወቅ እንደፈለገ ሰው ኢቭን ከዚህ በፊት ብያቸዋል። ይሄ ጥቁሩን የአይን ብሌን ካያችሁ ከውስጠኛው አይምሮ ክፍል ጋር ያስታውቃል። ቪዲዮዎች አሉ እዚህ የሆነ ጊዜ ወይ ሳምንት አወጣላችኋል። የሚያማልል ወንድ የሚያይበት እይታ አለ፣ የምታማልል ሴት የምታይበት እይታ አለ። በቃ ጫው 1 ኪሎ ስጭኝ የሚል ሰው ደግሞ የሚያይበት አይነ ያስታውቅበታል። ዛሬ ስልጠና አለ እንደ የሚል ሰው የሚያይበት እይታ አለ። አዎ ሴትም እንደዛው ይሰራል። ዛሬ ክፍት ናቸው እንደ ልትል የምትል ሴት አለች። ይሄ አትራክት ሰውን በሚያማልል አይን የምታይበት አለ። ላይክ እንደዚህ እንደምታይ የእውነት ሲሪየስ እንደዚህ ነው እንትኑ ላይ ያሳያቸዋል። አንዳንዶቻችሁ ጎበዞች ናቸው ታውቃላችሁ። አንዳንዶቻችሁ ግን እቃ በሚገዛ አይን ነው እሱን ትተው ልክ ሳታ ይሄ በአማላይ አይን ሰው ስታይ እይታው ባይዘው እይታው ሁሉ አንድ ነው። እኔ ብቻ ያወራሁት አስመሰላችሁት እንዴ? አሁን አላልኩኝም። አሁን ስልጠናችንን በአግባቡ እንጨርስ። እዛ ታችኛው ማዳራሽ ላይ የምንቸገረው እሱ ነው። እስኪ ትንሽ አማላይ ለመሆን ሞክር ልክ ስል ከዛ በኋላ ግን እንዲያርግ ሴቷም ከዛ በኋላ ቀና ብላ መጀመሪያ የት ነበርሽ? እንደዛ ተከናንበሽ እንደዚህ ስትይ ዞሮ አለ የለም። አዎ አማላይ። ይሄ ደግሞ ይሄ ሲደጋግም ውጤቱ እናንተ መቆጣጠር ከምትችሉት በላይ ነው። የእውነት በተደጋጋሚ በየቀኑ የምታደርገው ከሆነ በወሩ መጨረሻ ላይ 100 በላይ ስልኮች ስልክ ላይ አሉ። የምትፈልጊያቸው ታይፔ ናቸው የምትያቸው ወንዶች የሀገር አሉ። ከእንደዛ ውስጥ ስታወራ 10 ከ10 5 ከ5 2 ከ2 አንዱ ባል መሆን የሚችል ሰው። ሴትም ስትሆን እንደዛ ወንድም ሲሆን እንደዛ።
ግን የሚስብ እይታ ከሌለ፣ የሆነ አትራክት የሚያደርግ አይነት አቀማመጥ ከሌለ፣ መንገድ ላይ ሰዎችን ለመተዋወቅ ፍላጎቱ ከሌለ፣ ዝግት ካለ ነው መቼም ሁሉም ባለመኪና አይደለም አይደለ? ባለፈው እንዳገባችው ሴት አይነት እና ዛትማች ሚሊዮነር የማግባት ህልም የላትም። ያገባችሁ ግን አለ የተባለ ሰው በቃ ደግ ስለሆነች ነው። በነገራችን ላይ ያው እናንተንም ከታች ጀምሮ ሼፕ ማድረግ የፈለኩት ለምንድን ነው? በቃ ቀጥ ያለ ነገር እንዲኖራቸው። ያቺ ሴት በህልሟም ሚሊዮነር የማግባት እንትን በቃ ፈጣሪ የሰጠኝን ይስጠኝ ምትል ሴት እና የእሷ ተቃራኒ ደግሞ ከስተመራ ላይ በህይወት ዘመኔ እናቴ የከፈለችውን ዋጋ መክፈል አልፈልግም ትላለች። በታሪክ እንደዚህ አይነት የወረደ ህይወት በታሪክ እና ምን ብታገባ ጥሩ ነው? እና በጣም ትልቅ መኪና የሚይዝ ትልቅ ቤት ውስጥ የሚኖር አለቃው ነው። አሜሪካ ነገር ነው የሚኖረው እና በቃ ተገናኙ፣ አወሩ፣ ሴክስ አረጉ ምናምን፣ አረገዘች ምናምን። ከ8 ወር በኋላ እሱ ከአሜሪካ ነገር መጣና በቃ አለቃዬ ሊመጣ ነው እና ቤቱን መልቀቃል። የምን ቤት አለኝ አላልከኝ ብዬሻለሁ፣ ግን ይሄ ቤት እኮ የኔ ቤት አራብሳ ነው እና ምን ትለኛለች? 11ኛ ላይ ጸግሽ ዝለይ አለኝ። እሷ በህልሟ የምትጠላው ነገር ቢኖር ሰው ደግሞ የሚጠላውን ነገር የማግኘት እድልም አለው አንዳንድ ጊዜ። ያችኛዋን ሴት የነገርኳቸው ደግሞ ህልሟ አይደለም የሀብታም በቃ ፈጣሪን ጤነኛ ሰው ስጠኝ ብቻ ነው። እና አንድ ቀን ጓደኛው ቤት ሊገዛ የእሱ መኪና ገራጅ ቤት ገብቶ ከገራጅ ቤት የገራጅ ቤቱ ባለቤት አሮጌ ፒካፕ ይሰጠዋል። እና እንደውም እዚህ ጋዜጣ ይጠቀልልና ነው ቀበቶ ያደረገው እና መኪናውን እየነዳ ሰፈሩ ስልክ ይዘጋበታል። እና ፕሊስ አንድ ሴት በመስኮት ጠርቶ ትሁት ሆና ቀለል ብላ ስልክ የዘጋብኝና የሆነ እንዲህ አይነት ቦታ እኮ ማሳየት ይችላለሁ ብላ ፒካፕ ላይ ገብታ ምናምን አሳየችው። ከዛን ሽማግሌ ሲላክ ነው የሀገር መኪና ጋጋታ ሲመጣ ያኔ ነው ያወቀችው እንጂ አታውቅም ሚሊዮነር እንደሆነ። ሽማግሌ የተላከ ምንድነው ሰፈሩ ተጨነቀ ሲባል የዛን ቀን እነሱ ራሱ ማመን እስከሚከብዳቸው ድረስ ሰው ይሄ በቃ የተባረከ ስጠኝ ስትል አንተ አንድ ነገር ለምን ፈጣሪ 1000 ሊሰጥ ይችላል። አንተ ትኩረት ገንዘብ ከሆነ ደግሞ በቃ ገንዘብ አጠገብ የገንዘብ ገድ የሌለው ሰው ጋር ልትወርቅ ትችላለህ። የገንዘብ እግር የሌላት በረከት እጅ የሌላት ሴት አለች እኮ። ሴት ሆና በረከት ያላት ሴት አለች አይደለ? ሁሉም ሴት እኮ እኩል አለም። ሴት ሆና የበረከት ሴት አለች፣ በጣም የምትጸልይ ግሬስ ያላት በፈጣሪ ዘንድ። ልክ እሷ ስትመጣ የሆነ በረከት ይዛለት ትመጣለች። ወንድም ሆኖ አለ። ልክ ግን 24 ሰዓት ገንዘብ ብቻ ከሆነ የምታየው የገንዘብ ገድ የሌለው ገንዘብ የማይበረክትለት ገንዘብ አጠገብ ያልተፈጠረ የሚመስል ሰው ጋር ትወርቂያለሽ። ስለዚህ ይሄ ሰውን መሳብ ይቻላል ወይ? 100% ግን ሀብታም ደሃ ብሎ ምናምን አይደለም። በእግርም ሄድ በመኪና ሄድ በምን ሄድ ብቻ ሰውየው በሰውነቱ መለካት፣ ሰው በሰው መመዘኛው ሰው። ሴትም መለኪያዋ ሴት ነች። መልኳ፣ ቁመቷ፣ ምናምን ውጥረቷ፣ ውፍረቷ እሱ አይደለም። በቃ ሴትነት መለኪያው እሱን ካየክ በቃ በሰላም ነው የምትኖረው። እኔ አረበናት እኔና ሚስቴ ሚዲያ ላይ እንቅረብ የሚሉኝ ባልና ሚስቶች አሉ። በጣም ተረጋግተው የሚኖሩ ጭቅጭቅ አያውቁ፣ ነገር አያውቁ፣ ምንም ሰላም በሴክስ በምን በቃ ደስተኛ። ይሄ ሁሉ ከተማ ሰው ስለ እንትን ሲያወራ እነሱ አያወሩ። ከሰላም እኛ አንሰማም ብሎ ያንተንም ራሱ አልፎ አልፎ ነው ያናየው። ችግር የለም። እኔና እሷ መካከል እንዲኖርም አንፈልግም አለ የለም። ያ ግን ይሄ በምኞት የሚመጣ አይደለም። በጣም በማስተዋል የትኛው ነው የሚጠቅመኝ? የእውነት የምነግራችሁ እኔ እንትን ገንዘብ እስክትጠግቡ ድረስ ታገኛላችሁ ብዬ አስባለሁ። ግን በጣም ሰላማችሁን የሚሰጥ ሰው አጠገቡ መድረስ የማይገባሽን ሰው አግብተሽ አትሳሳች። አጠገቧ መድረስ የማይገባህን ሴት አግብተህ ህይወትን አትሳሳት። በቃ የሚሆንክ የምትሆንክ የምትሰማሙ አይነት ነው። ነገ ሊገለበጥ ይችላል፣ ችግር የለም። የነገንም አንቺ ማንም ማያውቅ የለም። እና ዞሮ ዞሮ የምትወዱትን ሰው መሳብ። በተለይ እናንተ ውስጥ አምሹር ከዚህ በኋላ ታክሲ ላይ መንገድ ላይ ምናምን ስልክ ለመስጠት ለማውራት እርግጠኛ ነኝ ፈቃደኛ ናቸው ያላገባችሁ። ያገባሽ ከሆነ ደግሞ ስጪ አላልኩም እኔ። ቢያንስ አንቺ ቁጥቡኝ፣ አንቺ ጸባይ ብቻ አስተካኪ፣ አንተ ጸባይ ብቻ አስተካኪ። እኔ እያልኩ ያለሁት ምናልባት ትንሽ አዲስ ህይወት መጀመር የምትፈልጉ ሰዎች በዚህ በኩል ማግባት ትፈልጋለች፣ በዚህ በኩል ፊትሽ ትንሽ መስተካከል የለበትም። ፈገግ ማለት እንደዛው እንደተኮሳተርሽ እንዲመጣ ነው። የዛሬ ሰው ደግሞ ፈሪ ነው። ሰው በፖለቲካው በኑሮ በምኑ እና አንዳንዴ ፈገግ ባለፈው ብያችኋለሁ እኮ ስለ ፈገግታ ያወራን አንድ መስልም። ዛሬ ራሱ ፊታችሁን ሳይ ብዙዎቻችሁ ተቆጥታችሁ ነው ያላችሁት። ስለ ፈገግታ ምንም ክላስ ያልተማርን ነው ይመስላል። ትንሽ ለውጥ የሚታይባቸው ሰዎች አሉ፣ ግን የባሰባቸው ደግሞ አያለው እዚህ ውስጥ። ትንሽ ፈገግ በይ ብዬ ነበር ሳምንት የነገርኩ፣ ጭራሽ ብሶባት ያገኘዋት አለ። ስለዚህ ፈገግታ ራሱ የመሳብ ቤት የማድመቅ አቅም አለው፣ ወንድ የመሳብ አቅም አለው።
ፈገግ የሚል ሰው ጋራ እናንተ ማውራት ይስባቸዋል፣ ደስ ይላል። በነገራችን ላይ ስታወሩችን ዘዴ ተጠቀሙበት። ወንድ ከሆንክ የምታወራው አንተ ባወራው ነገር ዛትማች ሳትስቅ ነገሩ ግን እንዲያስቅ አድርግ። ውስጣዊ ፈገግታ ታውቃላችሁ? ገጥሟችሁ ታውቃላ? ውስጣዊ ፈገግታ የሆነ ሰው የሆነ ቀልድ ቀልዶ አልሳቀም አለመሳቆትን ዘና በቃ ይሄ ዘና የሚያደርግ ነገር የለም። ታክሲ ውስጥም ቤት ውስጥ ምናምን እንደዚህ ነገር እና ፈገግ ያደርጋል እና ዞሮ ዞሮ መሳብ። ከዛ ውጭ ምንድነው ፍርሃትን ማስወገድ። ይሄ ፈሪ መሆን የሚገባ ቦታ ላይ ፈሪ ይሁን፣ ደፋር መሆን የሚገባ ቦታ ላይ ግን ምንም ነገር ይምጣ ደፋሩ። በተለይ ወንድ ከሆንክ እኔ ሴትንም ራሱ በነገራችን ላይ ልጅቷ ቆማ እየቀረች ሰው ምን አለኝ ሰው ምን ይላል ሰው እኮ የሆነ ነገር ይላል እነዚህም ብትሆኚው ነገር ይላል ሰፈር ውስጥ እኔ ከሱ ጋር ኦፍ ኮርስ ማክበር በጣም ግዴታ፣ ግን ሰው ምን ይለኛል ብላ እሷ እድሜዋ ስንት ደርሷል? 30 ስንት ገብታለች? 20 ስንት ደርሳለች? ሰው ምን ይሄ ያንቺ ህይወት ነው። ሰው እንደዚህ የሚሆን ነገር ላይ እንደዛም የሆነ ነገር ይላል። አንድ ከስተመር አለችኝና የኔ ስለሆነ ነው መሰለኝ ህፃን ልጅ ራሱ እኔና እሱ ቆመን ስናወራ እንዲህ ነው ቆሞ የሚያየን። የመፍራቴ ብዛት ፈሪ መሆኔን አይተው መሰል በቃ ህፃን ልጅ ራሱ በቃ ሸማቀቃለሁ። ምንድነው የኔ ሲሆን ነው እላለሁ። በቃ ይመጡና እንትን እኔ ደግሞ በቃ እንደዚህም ፈሪ ስለሆንኩ በቃ ከወንድ ጋር በዚህ ዘመን እኮ ነው ይሄን መነግራችሁ የ2017 ነው። በቃ እሷ ስለምትፈራ የምታየው ነገር እንዳለ እኔን እያዩኝ ነው እንዴ ከላይ ያለው እየቀረጹኝ ነው እንዴ ምናምን ነው። ምንም ነገር ማድረግ ይችላል። እያወራሽ ነው ያለሽው። አልሰረቀ በነገራችን ከሴት ጋር ማውራት ነውር ነው። ከወንድ ጋር ማውራት ነውር ነው። ቆማ ስልክ መንገድ ላይ ብትቀባበል ነውር ነው። እቴዝ ነው አልኩ። ሰው መንገድ ላይ ሌላ ታሪክ ውስጥ ገብቶ መንገድ ላይ ስልክ መቀባበል ማውራት ይሄ በጣም ተራ የሚባል ነገር ነው። ሰው ደፋር መሆን ቢገባ ቦታ ላይ ደፋር ነው። ፈሪ መሆን የሚገባ ቦታ ፈሪ ነው። በተለይ ከወንድና ከሴት ጋር ተገናኝ። ማውራት ከፈለግሽ አውሪ፣ ማግኘት ከፈለግሽ አግኚ፣ መጫወት ከፈለግሽ ተጫወቺ፣ ራስ መጋበዝ ከፈለግሽ ራስ ጋብዢ፣ መውጣት ካለብሽ ውጪ፣ መግባት ካለብሽ ውጪ። ይሄ አንቺ ህይወት ነው። ነገ ቆመሽ ብትቀሪ ወይኔ እኛ እኮ ነው ያዝናት አይሉም። እናት እኔ ነበር ያስኳት ልጄ እኮ እድል አላት አትልም። አባትም እኔ ነው ያስኳት አይልም። ወንድምም እኔ አንድ ወንድም ጠርቼ ቢሮ ያማከርኩት አለና ልጅቷ ጓደኛ እንዳትይዝ አንቆ ይዟት ልጅቷ 29 ዓመት ሞልቷል። ወንድ እንድታገኝ አይፈልግም። ምን አስበው አሁን በኋላ ላይ ነው እኔ እንዳጠፋ እንዴ መጥፋት ሌላ ታሪክ እኮ። ራሷን የቻለች ትልቅ ሴት እኮ 29 ዓመት ጓደኛ የላት ምን የላት። ወንድ አጠገቧ ከደረሰ በጣም የሚያስፈራ ሰው ነው። በጣም አቅም ያለው ሰው ነው። እጁ ረጅም የሆነ ሰው ነው። አጠገቧ ወንድ አይደርስም። ልጅቷ እድሜዋ ሄዶ 29 ዓመት በመከራ ነው አሁን ያገባችው በ31 ዓመት። በቃ ምንድነው ይሄ ወንድ ሴት መጠበቅ አይደለም። ወንድ አጠገብ እንዳትደርስ ማድረግ መጠበቅ አይደለም። ታገኝ የሷ ህይወት ነው። ታውራ፣ ትጫወት፣ ሪስኩን ትቀበል። ሴክስ ይኖራል፣ ማርገዝ ይኖራል። ምንም በጣም ሪስክ አለው። ሪስኩ ትጋፈጥ። እስከ መቼ አንተ እንደዚህ አስራ ታስቀምጣታል? ለትክክለኛ ለህይወት የሚፈልጋት አዎ እኮ እሱንም ፈልጋ ታገኘው። አንተ ፈልገ ካመጣህለት ጥሩ ነው። ካልሆነ ግን የራሷን ህይወት ራሷን ትንትበል እና አንዳንድ ጊዜ ከእናንተ በላይ እህቶችምና ወንድሞችም ካሉ የራሳቸውን ህይወት ይሞክሩ። አለበለዚያ ነገ እሱ ቆመ ቢቀር አንድ አስተዋይ የምትባል ሚስት ብታመልጠው ማን ነው እንትኑን የሚወስድለት? ስለዚህ የእናንተ ህይወት ስለሆነ ማውራት የምትፈልገውን ሰው ማውራት፣ ማግኘት የምትፈልገውን ሰው ማግኘት። ቅድም እንደነገርኳችሁ ከኮንፈርት ዞንሽ ወጥተሽ የሞቀ ብርድ ልብስ ካለ ኦኬ ላገኘክ በቃ ታች ሰላም እልሃለሁ። ስሜት አለው የለም? እሷ እኮ ዝናብ እየዘነበ በቃ ፀጉሯን ዝናብ እየመታው፣ ወንድ ልጅ ደግሞ ትንሽ ነገር ነው የሚበቃው። ዝናብ እየመታት እኮ መታ ሰላም አለችኝ በቃ በዚህቹ። ሰው ደውሎ እንኳን አንተ እሷ ላይ ጥሩ ናት በደንብ ያዛት ከተባለ ከዛ በኋላ ፍቅሩ ይጨምራል። ሴትም ስለ ወንድ ሲወራ ከሰማች ኦኬ ብላ ልቧ ይሳባል ወደዛ ወንድ። በተለይ ስለ እናንተ አንዳንድ ወንዶች እቺን ሳይንስ ተጠቅመውበታል። ሄድና እህቱ ጋር ይግባባና ወይ ከሷ ጓደኛ ጋር ይግባባና ጓደኛዋ ስለሱ እንድታወራት ያደርጋል። ከዛ በኋላ ልጅቷ እሱን የመውደድ ዕድሏ በጣም ከፍ 90 እጥፍ ነው የሚያድገው። እናንተ እንደዛ ሆናችሁ አታውቁም? አንተ ጥሩ ነኝ ከምትልክ ሌላ እናቷ ደውላ ልጄ እኮ የዋናት ቅናት እንደው ከላይ ትንሽ ኃይለኝነቷ ብቻ ነው ያለው እንጂ በቃ ልቧ ስስ ነው። በቃ ምንም አታውቅም። አረ ማዘር የሆነ ብዙ ነገር አድርገናል። ምንም አታውቅም። እኔ ነው የማውቀው፣ አንተ ነው የምታውቀው። ያ ዚስማይ ሰው ሲነግርህ ልብህን የመረበሽ አቅም አለ የለውም? የሆነን ሰው ወዳችሁት አታውቁም? ሰው ብሏችሁ ወዳችሁት አታውቁም? አለ፣ በጣም ብዙ አለ። ኢቭን አጠገብ 10 ዓመት ኖራ እና አጎትየው ደውሎ እንደ አዲስ በጣም እኮ በስነ ስርዓት ወተት እየጠጣች ያደገች ልጅ ናት። በቃ የሚገርም አመጋገቧን በጣም ተጠንቅቀን በጣም ጠንካራ አጥንቷ ሰውነቷ ብሎ ቢልክ አመጋገቡ ስነ ስርዓት በአባቱ የወጣ ነው፣ አርበኛ ነው።
በጣም ስነ ስርዓት ያለው ቀጥ ያለ ሰው ነው። እንዳይመስልሽ አውቆ ነው እንደሞኝ ነው። ጸጉር ስታይሉ እንደዚህ የሆነው አውቆ ነው። ግን በጣም የሚገርም ሰው ነው። የአራዳ ልጅ ነው። ልጅቷ የእንትን ሰፈር ልጅ አገባና እንዳይመስልሽ እንደዚህ የተቆረጠው እንዲህ ነው እንጂ ልጁ በጣም የአራዳ ልጅ ነው። የአራዳ ልጅ መሆኑ ለትዳር ምን ያደርግለታል? እሷ ብቻ ግን ሰው ሲላችሁ ልብ ያምናል አያምንም? ያምናል። ስለዚህ አንዳንድ ጊዜ ብታሰሩም ጥቅም አለው የለውም? ጥሩ ናት እኮ የዋህ ናት፣ መንፈሳዊ ናት፣ ደብዛ ላይ አቋም አላት። ውሸት ብቻ አይሆን፣ ስለአንተ ውሸት እንዳይሆን። ይሄ ስራ ማትወድ ሰነፍ በቃ ጠዋት ተኝቶ ማታ አልጋ ላይ በልቶ አልጋ ላይ ተኝቶ እንደዚህ አይነትን ሰው ጥሩ ብታወራ ነገ ትዋረዳል። ግን በጣም አላማ ያለው ስራው ላይ ፎከስ፣ በጣም ታማኝ፣ ቅን፣ ጨዋን ሰው እሱ እኮ እንደዚህ አይነት ሰው ነው ብሎ ቤተሰብ ሲነግራት ትንሽ የተወሰነ ይማመን፣ ስለሷም ትንሽ የተወሰነ ሰው ቢነግረው ኦቨር የመቀበል እድል አለ። እኔ ጋር እንኳን ሴቶች እኔ ጋር ሲመጡ ለባልየው ብዙ ሴቶች ያውቃለሁ እና ባለቤት ትንሽ ከሙያ አንጻር ዲሲፕሊን ያላት የተረጋጋች ጨዋ ደስ የሚል ነገር ያላት ሴት ናት። እንደ አዲስ ነው ውስጡ የሆነ ነገር ሲመነጭ ማየው። ሴቷም ሁሉ ነገር ላይ ዜሮ አታርጊው፣ ያለው ነገር አለ። ጎበዝ ነው፣ ቆንጆ ነው፣ ጠንካራ ሰው ይመስላል። በዛ ላይ ደግሞ ትንሽ ይሄ ቢዚነቱ እንደዚህ ነገር ሆኖ እንጂ ብቻ ብዙ ነገር አይ ነው አውቃለሁ እኮ ደግ ልጅ ነው፣ የዋህ ነው እኮ ምን አባቴ ላድርግ። በቃ ድጋሚ እንደገና ማሰብ። ዞሮ ዞሮ ፍርሃትን ምን ማለት አዎ ደፋር መሆን የሚገባ ቦታ ላይ ደፋር፣ ፈሪ መሆን የሚገባ ቦታ ላይ ችግር፣ ግን ደፋር መሆን የሚገባ ቦታ ላይ በዛ ላይ ያቺን ሰከንድ ነው ወይ እንትና እኮ የእንትና ስልክ ተቀበላት ነው እሷዋት እኔ ራሱ በረፍት ሰዓት አውሮላለሁ አይደለ? የምትፈልጋት ሴት ካለ ኢቭን እንኳን ያላገቡ ሰዎች ሲመጡ ለምን ጻፈ ለምን አትጠይቃትም? እኔ ምን አገባኝ? ያን ከወደዳት ለምን አይጠይቃትም? ካንተ ጋር ይገናኛል አይገናኝ? አይ እነሱ ላይፍ ነው። ካላችሁ አላችሁ፣ ከሌላችሁ ይጠይቅ። ምን አገባኝ? እዚህ ሰው ቢታወቅ እኔ ምን አገባኝ? ሚስቱን ብቻ ያገኝ። ይሄ ማለት እዚህ ልጆቹ ተረጋግተው እንዳይማሩ አምሳቸው ማለት አይደለም። አንድ ሴት አንድ ጊዜ እንደዚህ ብለን የዛሬ አመት ነው 2 ዓመት በቃ ክላሱን እንዴት ያስቀ የሁሉንም ስልክ ተቀብለው ነው የሁሉ አንዳንዴ እንደውም ግራውንድ ወጥቶ ማን ነች የትኛው መኪና የምትይዘው ብሎ መጠበቅ ብሎ ጀመረ። እንደዛ አምስ ማለት ሳይሆን ብቻ ግን መብቱ ነው መብቱ አይደለም ያ። ስለዚህ ይሄ ደፋሩ ነው። ይሄ ነገ ቆመ ብትቀር ብትከስር ማንም እንትን አይልም። እና የእናንተ ላይፍ ስለሆነ ሲሪየስ ነው። ስለምትፈራ እንደምስትል ጨዋ ሰው ስለሆነ ነው አይልህም። ወይ ጨዋ ስለሆነች አይልም። በቃ ያንቺን መርጠሽ ውሰጂ። ቤተ መንግስትም ይሁን ቤተ ክህነትም ይሁን መርካቶም ይሁን ሳሪስ ሰፈርም ይሁን ላንቺ ይመችሽ ሰውየው። ላንቺ ከተመቸሽ ቻው በቃ አይመለክ። ጓደኛ 1-2 ቀን ነው የሚያጨበጭቡት። ከዛ በኋላ የወደድሽውን ይወዳሉ። ወዶ ሳይሆን ግዳቸው ነው። ይሄ ሰው ለማስደሰት ሳይሆን ግን አንቺ ብዙ የሚገጥመኛል። ጸግሻውን ቤተሰቦቼ ፎጋሪ ናቸው። አሁን እሱን ይዤ ሲሄድ እንዴት እንደማደርግ አላውቅም። እኔ ረጅም ነኝ፣ እሱ አጭር ነው። እሱ አጭር ነው፣ እኔ ረጅም ነኝ። እነሱ 1 ቀን 2 ቀን በቃ ቢሉ ነው። ከዛ በኋላ ከናካቴው አንቺ ነሽ ያልሽ የምትኖሪው ኩሽና ውስጥ በቃ ዜማ አትዩ ምን አትዩ ባቲ አትዩ አንባሰል ብቻሽን የምትዘፍኚው አንቺ ነሽ። ስለዚህ ያንተ ህይወት ከሆነ አንተን ለራስ መምረጥ ያለ በረለ። እነሱ 1 ቀን ነው የሚያዩት፣ አጨብጨበው ይሄዳሉ። እያጨበጨብክ የምትኖረው አንተ ነህ። ስለዚህ እንደዛ እንዳይሆን ጀስት ደፋሩ። በተለይ ያላገባችሁ ሰው ከሆናችሁ ጠይቅ፣ ወይ እሺ ነው ወይም ቢ ነው። አንቺም ጠይቂ፣ ወይ እሺ ነው ወይም ቢ ነው። አልሰማችሁም? አርቲስቶች ሚዲያ ላይ ወጥተው ባሌን እየተዋወቁት ቅድም የነገርኳችሁ ትሄጃለሽ እሱ ጋር እሱ አንድ ያይሻል። ከዛ በኋላ ፈላጊ እሱ ነው፣ አንቺም ፈላጊ ነሽ። የሁለታችሁ ድምር ውጤት ምን ይሆናል? መፈላለጉ የሆነ ውጤት ያመጣል። ከዛ ደስ የሚል ጋብቻ፣ ደስ የሚል ልጅ፣ ደስ የሚል ህይወት ምናምን ያመጣል ያመጣል። ስለዚህ በተቻላችሁ መጠን አንዳንድ ቦታ ላይ ትንሽ ደፋር መሆን። ፍርሃት ብዙ ባል ያሳጣው ሰዋል። እኔ ቢሮዬ መጥቶ በዚህ 2 መጽሐፌ ላይ ጽፌዋለሁ፣ ካነበባችሁ ታዩታላችሁ። በቃ እንደዚህ እያለቀሰ እንትን ያለው እና 4 ዓመት ልጅቷን ተንከባክቦ በቃ መስመር አሳየ፣ አቅጣጫ አሳየ፣ አገሪቷን አሳየ። ልጅቷ ከእህቷ ጋር ነው የምትኖረው እና አልጠየቃትም። በቃ ይሄ ፈራ ተባ እያለ በቃ ልጅቷ ከዛ በኋላ ጥሩ ጓደኛ አዲስ አበባ ላይ የተዋወቅኩት እሱን ነው። ወንድሟ በቃ እሷም አፒታይት ነው ዘጋችሁ። ከዛ በኋላ እንዴት ይጠይቃት? ከዛ በኋላ አንድ እናቱ የሞተችበት ባንከር አለና 1 ቀን ነው የህርማን አካውንት ክፈጅ ብሎ የከፈተች። ከዛ በኋላ እስከ ወዳኛው አካውንት ተከፈተላት። ለክሶ እህትዮ እዚህ ሰፈራራን ባንክ የምናውቀው ሰው ያለና አግብቷል እንትን እናቱ ሞታለች ሊጠይቁት ሄዱ። 1 ቀን ወደ ጠይቀው ከእህቷ ጋር ሄደችው። ከዛ በኋላ 1 ቀን መንገድ ላይ እንትን ያለ እኔ እንጃ ያለ ተመተሽ ስትጠይቅኝ ልቤ ነው እንትን ያለውና ምናልባት
እግዚአብሔር በእናቴ ምትክ የሰጠኝ ይመስላል። ዞሮ ዞሮ በአንድ ቀን አልፈጥንብሽም እስኪ አወራሻለሁ አለ። በቃ አገባት። ያኛው ቢዝት ገላሃለሁ ቢል የለም አሁን ወልዳ ቁጭ ብላለች። እንደ አንተ አላገባም እንዴ አሁን ትለዋለች ጭራሽ። ስለዚህ ምን ስለሆነ ደፋር ስለሆነ ማድረግ የሚገባውን ስላደረገ። ሴትም ከሆነች እንደዛ ከፈለገሽ ነው ካልፈለገ እምቢ ነው። ከሆነ ይሆናል ካልሆነ አይሆንም። ስለዚህ መጀመሪያ ምን ማለት መጠየቅ። ያ ሲሪ እኔ በደብዳቤ እዚህ ስደይ የሚጠይቁ ሴቶች አውቃለሁ። በቃ ሄደው የሚጠይቁ ሰዎች አሉ። ባንክ፣ መንግስት መስሪያ ቤትም ቦታ ላይ ግን እሺ ብሎ ተጋብተው ኖሮም ያውቃሉ። እሺ ግን ሲባል እምቢ ካለ ብን ብለሽ በዛ ጠፊ ማለት አይደለም። እንደዛም ሲባል ድርቅ በይና ደግሞ ራሴን አጠፋለሁ ማለት እንደዛም በይ አይደለም። ግን ትንሽ የሆነ ፌር የሆነ ነገር በአንዴም ተስፋ ወንድም ስትሆን አንዴ አልፈልግህም ካለች በዛም ተስፋ ቆርጠ ሳይሆን ብቻ 1 2 3 ጊዜ ሞክር። እዛ ካልሆነ ይሶት እና ነፍስ የምትጠይቁ አታስመስሉ። እንዋደድ ነው እኮ እወድሻለሁ አብረን እንኖር ሌላ ታሪክ የለም። ከፈለገች እሺ ነው ካልፈለገች ደግሞ ላስብ ደግሞ እንትን ሞክሩት። ይሄ የሆነ ሰው ሲጠይቃችሁ ላስብበት ማለትን ተለማመዱ። እንደማይሆን ራሱ ብታቅ ቅድስ ላስብ ሪስፔክት ነው አይደል? እስኪ ላስብበትና ልጸልይበትና እነግርሃለሁ። ለማሰብ ነው ታዲያ 1 ወር የፈጀሽው እንዳይልሽ ደግሞ ቀኑን ቀለል ለ1 ሳምንት ምናምን እውነት አስበሽበታል ወይ? እሱንም ደግሞ አስቢበት። እንዳሰብሽበት ራሱ ድጋሚ አስቢበት። እንደዚህ አይነት ችግሮች ከነ መፍትሄው የተቀመጡበት መጽሐፍ አለ። መጽሐፉን 200 ችግር 200 መፍትሄ ብለን ነው። በጣም የሚገርም መጽሐፍ። በተለይ ኢትዮጵያ ውስጥ ያላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ መጽሐፉ ለመጀመሪያ ዙር በተለይ ለኦዲየንሶቻችን፣ ለከስተመሮቻችን፣ ለቤተሰቦቻችን መጀመሪያ ዙር የሚሸጠው በ200 ብር 5 መጽሐፍ 10 መጽሐፍ ለማህበራት ማዘዝ ትችላላችሁ። አንዱ መጽሐፍ 200 ብር ነው። 200 ችግር 200 መፍትሄ። ይሄ መጽሐፍ በእጅህ ከገባ ይሄ መጽሐፍ በእጅሽ ከገባ በጣም ብዙ ነገር ትቀይሪበታለች ብዬ አስባለሁ። ማዘዝ የምትፈልጉ ካላችሁ 0977 4050 ላይ ደውሉ። አመሰግናለሁ።